እሱ በጌታ አይደለም የጦንቃይ ጋርድ ነው የጦንቃይ ጋርድ ነው። ምክንያቱም አደባባይ የሚወጣ ነገር ነው እንጂ ድብቅ አይደለም። የጠንቋይ ጋርድ ነው ማለት ምን ማለት ነው? ጠንቋይ ቤት ነው የሚሰራው? ጠንቋይ ቤት የምሰራው የተኛው ቸርች አልሄድም። ምክንያቱም ባለቤቴ ጋር አልጣላም ብዬ እሱ አድርግ እየተባለው ነገር የተኛው ጠንቋዩ ስራ ነው የምሰራው። ዛሬ ዶሮ አርድ ይዘህ ሂድ ከሆነ ያርዶ ይዞ ይሄዳል። ዛሬ በግ ይዘና ከሆነ በግ ይዘና ለሱ ብር ይከፈልለታል። እኔ ቤት ነው መሆነው። ባለቤትሽ ነው ግን? ባለቤቴ ነው። ደግሞ በዛ ላይ ጠንቋዩ ስሙ እንትን መረጌታ ነው። ስለ ቸርች ምንም አላውቅም። ቤተክርስቲያን ሚካኤል ጎርጊስ ነው የሚሄደው። እዛ ይዛ ነው ማመልከው። እሱ እንደዛ ሰርቶ ምን ብሎ ብር ተሰጥቶ ይመጣለታል። እንኖራለን። ግን በጣም የተረበሽኩ ነበርኩ። አንድ ኢባቤ መጥቶ ኤሪያሄ ላይ ይጣመጠማል። አንድ ያስተነግጠኛል። ይቀርፈልኝ ተደብቄ በቃ ዘይት ኦይሉ ወስጄ ከጴንጤ ቤት ያመጣሽው ነገር አለ አለኝ። ያኔ በጦንቃይ ቤት እኔም ፈርሜ ነው ያለው። ልጅ ስትወልጅ ለኔ ትሰጪያለሽ ተብዬ ለኔ ግብር ይሆናል። ልጁ በሙሉ በኔ ስም ነው የሚጠራው። ለእናንተ የፈልጋችሁ ሀብት እንሰጣለን ተብሎ ከዛ በኋላ እኔ በጣም የፈራው ነበርኩ። ውስጤ ላይ ፈራለሁ። በቃ ከገደሉሳ ከሞትኩ ብዬ ብዙ ነገር ሲፈራ ነበርኩ። ልጄ የእግዚአብሔር ቤት አገልጋይ የእግዚአብሔር ቤት ባህሪ ይሆናል። እኔ በዚህ ባይኖር እሱ የእግዚአብሔር ቤት ዘማሪ ይሆናል እንጂ የጠንቋይ ጋርድ አይሆንም። ከዛ ትላንትና ደውሎልኝ ነበር። አንቺ አሁንም ከኔ ጋር ኑሮ ቀጥላለሁ ከሆነሽ ልጄ አምጥተሽ ለኔ የሚገበርለት ልጁ ሰውየው ልጅን ስጭው እንደወለድሽው ሰው ምስክር ነው ራሱ አሉ። በሰዎቹ ፊት ነው እንደዚህ ስልክ ተደውሎልኝ አንቺ ልጄን ቶሎ ብለሽ ወደ ጴንጤ ጋር የወሰድብትሽ ቦታ አምጥተሽ እንደወለድሽ ጎዳና ውለጅና እስከዛ በለጠላም ተላጥለሽ አምጥተሽ ልጄ ለዛ ሰውየው ትሰጪያለሽ። ከዛ ለራስሽ እንደፈለገሽ እዛ ትሆኛለሽ አለኝ። እኔ እግዚአብሔር ብድር ላይ አይጥለኝ። ልጄ መቼም እዛ አይሄድም። ቦሌ ከቡልቡላ ከቃዩ ሰፈር እግዚአብሔር ያደረገልኝ ነገር ብዙ ነገር ነው። ግን መጀመሪያ ክብር ምስጋና ለእግዚአብሔር ይገባል። ከዚህ በፊትም እዚህ ቸርች አልመጣው። እኔ እንግዲህ በእግዚአብሔር ፊት እውነት ነው የምናገረው፣ በጌታ አይደለው። ሌላ ሰው ኦይል ከዚህ ይዞ ነው ሄደው 10 አመት ሙሉ ወፍራሱ የሆነ አይኔን ተፈውሼ ነበርኩ። መሰክር ያለው በእርግጥ እግዚአብሔር መልካም ነው። ጠርቶኛል። ተፈውሼ መሰክሬ ሄድኩ። አሁን ድጋሜ የመጣው ከዛ በኋላ ስለ ቸርች ምናምን አላውቅም። ተፈውሼ መሰክሬ ሄጄ የተኛው ቸርች አልሄድም። ምክንያቱ ባለቤቴ ጋር አልጣላም ብዬ እሱ በጌታ አይደለም የጦንቃይ ጋርድ ነው የጦንቃይ ጋርድ ነው። እውነት መናገር ምክንያቱ አደባባይ የሚወጣ ነገር ነው እንጂ ድብቅ አይደለም። ቆይ የጠንቋይ ጋርድ ነው ማለት ምን ማለት ነው? ጠንቋይ ቤት ነው የሚሰራው? ጠንቋይ ቤት የምሰራው እሱ አድርግ እየተባለው ነገር የተኛው ጠንቋዩ ስራ ነው የምሰራው። ዛሬ ዶሮ አርድ ይዘህ ሂድ ከሆነ ያርዶ ይዞ ይሄዳል። ዛሬ በግ ይዘና ከሆነ በግ ይዘና ለሱ ብር ይከፈልለታል። እኔ ቤት ነው መሆነው። ገባሽ? ባለቤትሽ ነው ግን? ባለቤቴ ነው። ደግሞ በዛ ላይ ጠንቋዩ ስሙ እንትን መረጌታ ነው። ምክንያቱ ከዛ በኋላ ለዛ ብዬ እኔ ስለ ቸርች ምንም አላውቅም። ቤተክርስቲያን ሚካኤል ጎርጊስ ነው የሚሄደው። እዛ ይዛ ነው ማመልከው። እሱ እንደዛ ሰርቶ ምን ብሎ ብር ተሰጥቶ ይመጣለታል። እንኖራለን። ከዛ እግዚአብሔር ደግሞ አይኔ አንዱ ላጠፋ የነበረው አይኔ ነው የፈወሰልኝ። ግን በጣም የተረበሽኩ ነበርኩ። አንድ ኢባቤ መጥቶ ኤሪያሄ ላይ ይጣመጠማል። አንድ ያስተነግጠኛል። ይቀልፈልኝ የሆነ በሽታ ይመተኛል። በብዙ ፈተና ያለው ተደብቄ በቃ ዘይት ኦይሉ ወስጄ ከተፈወሰ የተነሳ ነው። እሱ አንቺ ማን ነው የጴንጤዎቹ ይሄ የሆነ ነገር አምጭ ቤት ያለሽ አለኝ። እኔ ደግሞ አይ አላመጣው አትዋሺ አለኝ። ከዋሸሽ መታልሻለሁ ንገሪ አለኝ። ዋሻው አሁንም
ምክንያቱ አልመታም ብዬ ስዋሽ አንቺ ተይ ነግሬሻለሁ አትዋሺ መኖሪያችን ይፈርሳል አለ። አይ ከፈረሰ ይፍረስ አልኩ። አይ ብዬ ከተፈረሰ ይፍረስ ትላንትና እየፈወሰ እግዚአብሔር ዛሬ አይጥለኝ አልኩ። እውነት እግዚአብሔር ይዘሽ ሄድሽው የተጸለየበት ዘይት ነው። ስለዚህ ጠንቋዩ አውቆ ነው አውቋል። እሱ ለሱ እዛ ይናገራል ለኛ እንደ ትንቢት ምክንያቱም ስራው እየፈረሰበት ስለሆነ ነው። ሃሌሉያ ክብር ለኢየሱስ ይሁን። ከዛ አትዋሽ ስለ ዋሽዋለሁ ከተፈረሰ ይፍረስ። እኔም በትርቤዳ ላይ ተወኝ እኔ መዋሸት አልፈልግም በቃ ዋሻለሁ ስለ አትዋሽ ስለ ዋሻለሁ ስለ ይበትናሉ አለኝ። በትን ሰምቼሻለሁ አለኝ። ምንድነው የሰማስም ከጴንጤ ቤት ያመጣሽው ነገር አለ አለኝ። ከዛ እሱ ነገር አምጥቻለሁ ብዬ ኦይሉ ከነቀው ጋር ፊቱ ላስቀመጥኩ። በዛም እንድኳስ ጠለዘኝ ቤት ውስጥ ላይ እንድኳስ ጠልዞኝ ጣለኝ። ከዛ በኋላ ዞርብኝ ራሴ ዞርብኝ። አንድች ጓደኛ ያለችና እሷ ናት ያመጣችልኝ። እሷ ጋር ሄድኩ። እሷ ጋር ሄጄ እረፍት ላድርገው ብዬ አልቅሼ ምን ብዬ ተነስቼ ሲሄድ ከቤቱ ንብረት ሁሉ ጭኖ ጥፍት አለኝ። በሶስተኛ ቀን ሲጠፋ ይጥፋ ችግር የለም እኔ እናንተን አንቺን አሳክምሻለሁ ሆስፒታል አስከብቼ ወገቤ ነው ኩላሊቴ ነው የመታልኝ። ከዛ ምንም አትሆኛ አትፍሪ አለ። ያኔ በጦንቃይ ቤት እኔም ፈርሜ ነው ያለው ልጅ ስትወልጅ ለኔ ትሰጪያለሽ ተብዬ ልጁ ለኔ ግብር ይሆናል ግብር ይገበራል። ግብር የሚባል አለ ግብር ይገበረተለታል። ግብር ሲገበር ልጁ እኔ ጋር ነው የሚያድገው ለኔ ግብር ይሆናል። ልጁ በሙሉ በኔ ስም ነው የሚጠራው። ለእናንተ የፈልጋችሁ ሀብትን እንሰጣለን ተብሎ ተፈራምነ ያለ አለ። ሴት ከኔ ጋር አብራ የፈረመችው አለች። እሱ አብሮ የሱ ጋርድ ስለሆነ እዛ የተሰራ ብዙ ነገር አለና ከዛ በኋላ እኔ በጣም የፈረው ነበርኩ። ውስጤ ላይ ፈራለሁ። በቃ ከገደሉሳ ከሞትኩ ብዬ ብዙ ነገር ሲፈራ ነበርኩ። ከገደሉ ከሞትኩ ወይኔ ከወጣው ሞታለሁ የሚባል ያስተሳስብ ያለ። አንዳንዴ ደግሞ በክ ምድር ኑሮ ከቀረ ይቀር ከሞትኩ ይሙት ብዬ ተውኩ። አጋጣሚ ቸርች መጣው። ስለ አጋጣሚ እንዲው አይዛብ ልጅ ናት ይዤ መጣውና ሲጸልይልም እዛ ነበርኩ። ተጸልዮልኝ ነበር። ከዛ በኋላ ነይ ደህንነት ትማሪያለሽ ተብያለሁ። እሺ ብዬ በቃ ኑሮ ከተበተነ ተበተነ አይደል እኔ የራሴ ስራ እሰራለሁ እስከዛ አምልጣለሁ ካልመለጠ እውነትም ወደ አንተ ጋር መልሳለሁ ብዬ ነው ተፎካክሬ ነው የወጣው። ከዛ በኋላ እግዚአብሔር ይመስገን ሆስፒታል ይሄ ህፃኑ ከአንድ ወር ጀምሮ አይቀሳቀስ ጤናማ አይደለ። እስከ 9 ወር እኛ ጋር በመሳሪያ በሙቀትና ሚንቀሳቀስ መሳሪያ አለ እሱ ጋር ትቆያለሽ በመሳሪያ ተቆይና ከዛ በኋላ ኦፍራሱን ትወልጃለሽ ተብያለሁ። ከዛ ብዙ ብር ነው 100 ምናምን ሺህ ብር ጠየቁ። አረ በእግዚአብሔር እኔ ኑሮ የተፈተንኩ ሰው ነኝ ብር የለኝ አልችልም። ጤና ጣቢያ ከሆነ በነፃ አክሙ በነፃ ካላከማችሁ ምን ይደረግ ስለ ነፃ ከሆነ ኦፍራሱን ከተረፈሽ ትተርፈል ካልተረፈሽ ህፃኑ ይወጣና ይጣለም ይደረጋል። ዶክተሩ አይ እባካችሁ ለኔ ወገን የለኝ ይት ወንድም የለኝ ባዳ ነኝ እኔ እዚህ ሀገር ማንንም የለ እባካችሁ አስተርፉ አልኳቸው። ከዛ ዶክተሩ አይ እንግዲህ እንደዛ ነው የኛ ባለሙያን እንደዚህ ነን አለ። እሺ አልኩና ሰዎቹ ከሚካኤል ቤተክርስቲያን እስከዛ እርዳታን ሰብስብሻል አሉ። እርዳታን ሰብስብሻልና እርዳታ ከተሰባሰበ በኋላ እንግዲህ የሚሆነው ነገር እና ያለ እስከዛ በጸበልን ትቆያለሽ አለ። እኔ ራሱ ጸበል አልሄድ ገዳም ብዙ ጊዜ ብዙ ሰው ስለሞተ ስላየው ገዳም አልገባም። ቤት ሆኜ ከሞትኩ ሞታለሁ ሆስፒታል ከሞትኩ ሞታለሁ ብቻ ግን ለኔ ብር ሰብስቡልኝ ስለ ቄሶቹ ምን ሰብስብልሻለን ምናምን ያሉ። ከዛ እየተሰባሰበ ያለ እኔ አጋጣሚ ድንገት መጥቼ ነው እዚህ የተጠመቅኩ። ከተጠመቅኩ ያው 15 ቀን ይሆናል ብዬ አስባለሁ። ከዛ በኋላ ተጠምቀ አጋንንት ከኔ በርግጥ እዚህ ቤት ሰው እሱ ነው የጸለልኝ መንፈስ ከኔ ወጥቶልኛል። ሲወጣ ይሄ እግሬ ሁሉ ጠባሳ ነው ልታያችሁ ትችላላችሁ። በካልሲ ነው ምራመደው ምንም በካልሲ ነው በካልሲና በስሊፐር ጫማ ነው እንዲስ ያላረክ። ከዛ በቃ እግሬ አብጦኝ ትልቅ ሆኖብኝ ይሄ የእግርሽ መሳሪያ ሁሉ ነርፌ ይሰጥሻል ካልሆነ በስተቀር አትተራመጁ ምንም ስራ መሰራት አትችኝ የተባልኩ። እኔ ባለፈው ውሃ ውስጥ
ገብቼ ደህንነት ተምሬ ውሃ ውስጥ ገብቼ ስወጣ መንፈስ ከወጣው በኋላ ተረጋጋው። ነጭ እባብ መቴ አንገቴ ላይ ጠመጠብኛ። ትሞቻለሽ ይላል በጆሮዬ ብዙ ነገር በብዙ በሽታ ሊመታኝ ነበር። ወግብ ታማሚ ነኝ። አልቀመጥ ነበርኩ። ረጅም ሰዓት አልቆም፣ ረጅም ሰዓት አልቀመጥ። እግዚአብሔር ግን ይሄ ነው ነፃ ያወጣልኝ ብዬ ነው። እግዚአብሔር እውነት እግዚአብሔርን አመስግኑላት። አሁን እንዴት ሆነ ልጁ? ህፃኑ አሁን ያው ሄጀሎ ይሄ እንትን ወረቀቱ ከዛ የመጣ ነው። ለካ አላመጣው ብዬ ነበርኩ አምጥቻለሁ መሰለኝ። አዎ ህክምና ውጤት ብዬ ይሄ ወረቀቱ ያው ህክምና ሰላም ነው ህፃኑ። ህፃኑ ምንድነው? ህፃኑ ሰላም ነው አይቀሰቀስ። ድገም። ህፃኑ ምንድነው? ህፃኑ ሰላም ነው። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ደህንነት ከመጠመቅሽ በፊት ነው ይሄ ሁሉ መከራ ያሳለፍሽውና መተሽ ደህንነት ከተማርሽ በኋላ የዛን የጥምቀት ዕለት ነው መንፈሱ እዛው የምትጠመቁበት ቦታ ነው ጮሆ የወጣው። ያው ሐሙስ እዚህ ነው ያደርኩ። አርብ ተጠመቅኩ። ሐሙስ መንፈስ ከኔ ለሊት ማታ ተጸልዮልን ወጣ። ጠዋት 9 ሰዓት 10 ሰዓት ተጠምቀናል። እዚህ ከኔ ጋር ያሉ አሉ የተጠመቁ። ስንጠመቅ በኋላ ከተጠመቅኩ በኋላ ሰላም ሆንኩ፣ ተረጋጋው። ማለሌት ተኝቼ አላድርም። በአንድ ጎን አልተኛው፣ እረበሻለሁ። በቃ አንድ እባብ መጥቶ ያስተነግጠኛል። ነጭ እባብ መጥቶ ከኔ ጋር ቁም ነገር ነው የሚያስተነግጠኝ። ይደነግጣለሁ። እንደዛ ይቼ እንቅልፍ ያሳጠኛል። ወይ እንደገና ባሌ እንደው ይቅርታ ጠይቄ ይሄ ጦንቃዩ ቤት ሊድ ይላሉ ብቻ የተነስቼ። ከዛ አሁን ግን ውሃ ውስጥ ገብቼ ከወጣው ጀመረ ሰላም ተኛለሁ። አሁን ያለበት ምሰራው ራሱ ስራ አልሰራም ብዬ ወጣለሁ። ወጥቼ ደግሞ ሌላ ፍለጋ ወጣለሁ። ከዛ በቃ የተረበሽክ ኑሮ የኖርኩ ነበርኩ። ያው በ15 ቀን ውስጥ እግዚአብሔር ምን አደረገ? በሰላም እንድተኛ በቃ እንደ መልአክ ያናገረኛል። እኔ ምንም ስለ ለዚህ ነገር የሚያውቀው ምንም ነገር የለ። ግን ለካ የጠራኸኝ እግዚአብሔር አያሳፍርም ብዬ ወጣው። እውነቴ ነው። ለእናንተ ቀልድ እንዳይመስላችሁ። እግዚአብሔር መልካም ነው። እውነት ልጄ የእግዚአብሔር ቤት አገልጋይ የእግዚአብሔር ቤት ባህሪ ይሆናል። እኔ በዚህ ባይኖርም እሱ የእግዚአብሔር ቤት ዘማሪ ይሆናል እንጂ የጦንቃይ ገርድ አይሆንም። ከዛ ትላንትና ደውሎልኝ ነበር። አንቺ አሁንም ከኔ ጋር ኑሮ ቀጥላለሁ ከሆነሽ ልጄ አምጥተሽ ለኔ የሚገበርልህ ልጁ ሰውየው ልጅን ስጭው እንደወለድሽው ሰው ምስክር ነው ራሱ አሉ። በሰዎቹ ፊት ነው እንደዚህ ስልክ ተደውሎልኝ አንቺ ልጄን ቶሎ ብለሽ ወደ ጴንጤ ጋር የወሰድብትሽ ቦታ አምጥተሽ እንደወለድሽ ጎዳና ውለጅና ከዛ በለጠላም ተላጥለሽ አምጥተሽ ልጄ ለዛ ሰውየው ትሰጪያለሽ። ከዛ ለራስሽ እንደፈለገሽ እዛ ትሆኛለሽ አለኝ። እኔ እግዚአብሔር ብድር ላይ አይጥለኝ። ልጄ መቼም እዛ አይሄድም። እግዚአብሔር እሱ ይሄ ልጄ ከመለሰ ግን እውነት እግዚአብሔር እኔ ክዷለሁ አልኩ። አስመለጠኝ። ስላስመለጠኝ አሁንም አያሳፍረኝ። እስከ ሳምንት ትወልጃለሽ ተብያለሁ። እስከ ሳምንት የትም የምትወልጅበት ቦታ ወልደሽ ልጄ አምጪ። እስከ ሳምንት ወልጄ ኑሮ ባይመች እግዚአብሔር ቤት ነው የሚጣላው እንጂ ለዛ ጦንቃዩ ቤት አልጥልም አልኩ። ሃሌሉያ። ክብር ለኢየሱስ ይሁን። ጌታ ይባረክ። ትላንትና የተሸከመ ያ እግዚአብሔር በባዶነት የያዘ እግዚአብሔር ልጅ ደግሞ የእግዚአብሔር ስጦታ ነው። የሱን ስጦታ ደግሞ ማንም አይበላም። ሃሌሉያ። ኢየሱስ ጌታ ነው። ጌታ ይባረክ። ወድሻለሁ። እንኳን ጌታ ረዳሽ።